ባትናፍቅኝም እኔ ስለናፈቅሽኝ ግን ግድ የለም ላገኝሽ። መልስ ይደውላለሁ። ሄሎ ሰሪና ሄሎ። እብድ ዛሬ ደግሞ በወፍራሙ ሴጣኗ ተነሳባት። ቀሰል ማመቻለ እዚህ ሆነሽ ነው እንዴ? አዎ እዚህ ነኝ። ምን ነው ፈለግሽኝ? ስንት ቦታ ፈለግሽ መሰለሽ? ምን ነው ሰላምዬ፣ ምን ፈልገሽ ነው? አንቺን ነው። ቀኑን ሙሉ ስራ በዝቶብኝ ስለነበር ነው ያልተገናኘ ነው። ይቅርታ። ደወለ እኮ ማን እንዳትዪ። ይቅርታ ሰላምዬ፣ ለምዶብኝ እኮ ነው። እና ምን አለሽ? ላግኝሽ አለኝ። መቼ? አሁን ነው። አልመሸም እንዴ ሰላምዬ? ገና አይደል እንዴ? አንዬ ልታገኙ ፈልገሻል ማለት ነው። ባገኘው ደስ ይለኛል። እንደሱ ከሆነ አገኘው። ቆይ ግን አግኝቼ ምንድን ነው የሚለው እንዴ? ሰላምዬ ጀማሪ መሰልሽ። ፍቅር እኮ እንደዚህ ነው አንዬ። ግን ወደዋለሁ። እሱ ስለማውቅ እኮ ነው አገኘው ያልኩሽ። እንግዲህ እዚህ ጋር ሰላም ያው በአሳለፈችው ነገሮች ሁሉንም እናንተ ታውቃላችሁ። እንደምታውቁት እንግዲህ የተፈጠረው ነገር አለ። ነገር ግን አሁንም ምን እንደምትፈልግ እንግዲህ አይታወቅም። እሱም እሷን ለማግኘት ይፈልጋል። እሷም ደግሞ እንግዲህ እዚህ ጋር ልትወጣ አስባለች። እናቷ ግን ያው ተባሏ ይሄ ነገር እንደተሰራ ወይ ደግሞ ይሄ ነገር እየተደረገ እንዳለ የምታውቀው ነገር የለም። ሀናና ሰላም ናቸው የሚያውቁት። ሀናም እንግዲህ ለምን ታገኘዋለች ወይ ደግሞ እንዴት ይሆናል ወይ ደግሞ እንዴት ይሆናል ማለት አልፈለገችም። በዛው ነገር ግን እሷ ያው ዝም ነው የምትላት። ልትሄድ ሀናን እዚህ ጋር ስታማክራት ወይ ደግሞ ስታስፈቅዳት ታያላችሁ። እናቷ ግን ያው በብዙ ነገር እያሰበችላት ነው። እሷ ግን እሱን ማግኘት ግድ እንደሆነ ወይም ደግሞ እሱን ለማግኘት አሁንም ግን ሰላም ከሱ በአሁኑ ሰዓት ምን እንደምትፈልግ አይኑ አላውቅም። ነገር ግን ያው ሰላም እና እሱ በማንኛውም ሁኔታ ለመገናኘት እሷም እሱን ለማግኘት እሱም ደግሞ እሷን ለማግኘት ይደውላል። እንደዚህ እያሉ እየተገናኙ ይገኛሉ። እዚህ ጋር ደግሞ አባትና ልጅ እንግዲህ ጆሮ አባቱ ይሄ ነው። ከአባቱ ገንዘብ ይጠይቃል። ገንዘቡን የፈለገው ይመስለኛል ለሀና ለአባቷ መታከሚያ ሊረዳት ይመስለኛል። ምክንያቱም በጣም ሰፊ ብር ሲጠይቀው ትመለከታላችሁ። እዚህ ጋር እንግዲህ እሱ ምን ይለዋል? እንዲ አሁንም ሲጃራ እየጠጣ ነው ወይ ምን እየሰራክ ነው ምናምን ብለው አባቱ እሱን ለማውራት ይፈልጋል። ልጁም ደግሞ መልሶ አዎ እዚህ ጋር ነኝ እኮ ግን በጣም ታስፈልገኛለህ፣ በዚህ ጊዜ በጣም ነው መፈልግ ብሎ አባት ስለሆነ እንግዲህ ያው ይቀርበዋል። ምንድን ነው የፈለግከው ብሎ ስቆ ይጠይቀዋል። ምክንያቱም ምንድን ነው ያስፈለገ እንደረዳክ የምትፈልገው ነገር ምንድን ነው ብሎ ለጆሮ ሲለው፣ ጆሮ ደግሞ መልሶ የሚያስፈልገኝ በአሁኑ ሰዓት ገንዘብ ነው። እሱም ገንዘቡን የፈለግኩት እንደዚህ ያክል ብር፣ ምን ያህል ብር እንድረዳ ትፈልጋለህ በሚለው ሰዓት የምፈልገው 400,000 ብር እፈልጋለሁ። 4 ሲለው 400 ብር መስሎት ነበር አባቱ። ነገር ግን ጆሮ የጠየቀው 400,000 ብር ነው ያለው። እሱን አላወቀም ነበር አባቱ። ከዛ መልሶ 400 ብር ኦኬ እሺ ብሎ ሌላስ ምናምን እያለ ሲቀልድበት እንግዲህ የምር መስሎት ትንሽ ነው የምፈልገው 400,000 ብር ብቻ ነው የምፈልገው ብሎ ጆሮ እንግዲህ ለአባቱ ለማስረዳት እየሞከረ ታያላችሁ። አባቱም እንግዲህ እዚህ ጋር በመነሸጥ ይሰማውና ነው እንዴ እንደዛ ከሆነ ጥሩ ነው ከሰማክኝ ብሎ ለመናገር ይፈልጋል። ከዛ እሱ እንደዛ ካለው በኋላ ነገር ግን አባቱ ሊረዳው አይደለም። አባቱ እሱ መርዳት ፈልጉ ምናምን ሳይሆን እሱ የፈለገው በሱ መቀለድ ማሾፍ ነው እንጂ እሱን ለመርዳት እሱን እንትን ለማለት አልነበረም የፈለገው። ከዛ በኋላ ግን እሱ የብር መስሎት እሰጥሃለሁ ሲለው በጣም ደስ ሲለው ትመለከታላችሁ። በጣም ደስ ብሎት እንደዚህ የተፈጠረውን ነገር የተረጋጋ መስሎት ያው እየጠየቀው ይገኛል። እሱ ግን ለመመለስም ደግሞ ወይም ደግሞ 400,000 ብር ትታችሁ 400 ብር ለመስጠት ፈቃደኛ አይደለም አባቱ። እና በዛን እሱ ያው ሲጠይቀው እኔ እኮ ይሄን ያህል ብር ነው የምፈልገው፣ ለዛውም 400 ብር ያልከኝ መስሎኝ ነበር፣ ለካ 400,000 ብር ሙሉ ነው እንደዚህ የምጠይቀኝ ምናምን ብሎ ይለዋል። አዎ 400,000 ብር በጣም ስላስፈለገኝ ነው ምናምን ብሎ አባቱን ሲጠይቀው፣ አባቱ ደግሞ ምን አይደለም 400,000 ብር ከዛሬ ወዲህ እዚህ ቦታ ላይ ባገኝ ወይም ደግሞ በዚህ መንገድ አንተን ባገኝ አለቅህም ብሎ ለጆሮ ሲመልስለት ትመለከታላችሁ። ጆሮም እንግዲህ እንደዚህ እንደቀላሉ አልፋታህም። ያው ከዚህ በፊት ጆሮ አባትም እናትም የለኝም ብሎ ነው ለሀና አባት ወይም ደግሞ ለሀና ሲያወራ እንደሰማችሁት። ለምን ወደ ሲዙስ ገባ? ለምን ሱሰኛ ሆንክ? ለምንድነው እንጀራ የምታጭሰው? ለምን ደግሞ የምትቅመው? ምናምን
ምናምን ብላ ሀና በምጠይቀው ሰዓት እንግዲህ ሱሰኛ የሆነበት ምክንያት ወይም ደግሞ የሚያጨስበት ምክንያት እንደዚህ በሌብነት የተሰማራበት ምክንያት ሁሉን ነገር እንዳጣ ቤተሰቦቹን እንዳጣ ላይክ ብዙ ነገሮች እንደሆነ ለሀና ሲያጫውታት ትመለከታላችሁ። ሆኖም ግን አባቱ በህይወት አለ። አባቱ ግን እሱን አይፈልገውም። የሆነ ነገር አለ እዚህ ጋር እንግዲህ በጣም እያስጠነቀቀው የሆነ የአባትነት ነገር ሳይሆን የሚሰጠው ሌላ ነገር ነው ሲያወራ የምትሰሙት። ወይ ደግሞ እንደ አባት የለኝም ምናምን ወይም ደግሞ አስረድቶም ገንዘቡ አሁን ላይ እጅ ላይ ስላሌለ ነው ምናምን ብሎ ሲያስረዳው አትመለከቱም። እንደውም እያለው ያለው ካሁን በኋላ አይንህን ማየት አልፈልግም ምናምን ብሎ ሲቀልድበት ሲያሾፍበት ምናምን አለ አይደለ? የአባትነት ስሜት ሳይሆን ማንኛውም ሰው ለአንድ ሰው የማያደርገውን ነገር ሲያደርግ ትመለከታላችሁ እዚህ ጋር። እሱም በጣም ሲናደድ በጣም ተናዶ እንግዲህ እንደማይለቀው ምናምን ሲናገር ነበር ከሄደ በኋላ። በሰዓቱ ግን ምንም ሊመልስለት ወይ ደግሞ ምንም ሌላው አልቻለም። ምንም መልስ አልሰጠውም። ዝምታን የመረጠው ብሩን እሰጥሃለሁ ብሎ ሲያሾፍበትም ጆሮ እንደዚህ ብሎ አልመለሰለትም ይመስለኛል። ያው ገንዘቡን የፈለገው ይሄ ሁሉ ብር ለራሱ ፈልጎ ወይም ደግሞ ለራሱ የሆነ ነገር ፈልጎ ሳይሆን የሀና አባት ሕክምናቸውን ገንዘብ ሀና ስላጎደለች ወይም ደግሞ ስላልሞላላት ሀናን ለመርዳት ይመስለኛል። ሰላምና እንግዲህ ጓደኛዋ እዚህ ጋር ተገናኝተዋል። ለምንድን ነው የጠራኸኝ እያለችው ነው እሷ። ለምንድን ነው የጠራኸኝ? ምን ፈልገህ ነው? ምን ላድርግ? ናፍቀሽኝ ነው የጠራሁሽ። መገናኘትና ማውራት ስላለብን ነው የጠራሁሽ ምናምን ብሎ እሷን ለማረጋጋት ይፈልጋል። እሷ ግን በፍጹም ይሄን ነገር አትፈልግም። አይ ለምንድን ነው የጠራኸኝ ምናምን ብላ አሁን በተደጋጋሚ ስጠይቀው፣ ዛሬ ደግሞ በጣም ሰይጣንሽ ተነስቶባታል እግዚአብሔር ይርዳኝ ምናምን እያለ ትመለከታላችሁ። እሱ እንደውም በሌላ ቴሽን ነው። እሷ ግን በጣም ቴሽን ያደረጋት ነገር አለ። ሰላም እዚህ ጋር የተፈጠረው ነገር እና የሆነው ነገር በጣም ቴሽን ውስጥ አስገብቷታል። ግን አንድ ነገር ያልገባኝ እዚህ ጋር ምንድን ነው ሰላም እሱን ትፈልገዋለች አትፈልገውም? ወይም ደግሞ ፈልጋው ነው ወይ እሱ ማግኘት የፈለገችው? ይሄ ነገር ግልጽ አልሆነልኝም። እዚህ ጋር እንግዲህ ሀንዬ እያጸዳች ነው። ስራ ጨርሳ ምግብ ሰርታ አጽድታ ነገሮች ሁሉ አስተካክላ እዚህ ጋር ደግሞ ኪችኗን እያጸዳች ትገኛለች። እንደምታዩት ሁላችንም እንግዲህ ስራችንን ጨራርሰን ወይም ምግብ የምንሰራ ከሆነ ሳሎን የምናጸዳ ከሆነ ሌላ ስራ የምንሰራ ከሆነ እሱ ከጨራረስን በኋላ ኪችን ውስጥ የምንሰራል እንግዲህ ኪችናችንን ማጸዳዳት፣ የቆሸሸ ነገር ማየት አንዳንድ ከመልካም ሰራተኛ የሚታይ ነገር ነው። አንዳንድ ሰራተኞችማ ምን አገባኝ እኔ ቤት አይደል ነገር የሚሄደው አይ ነው እንደዚህ የምንል ብዙዎች አለን። ነገር ግን እሷ ያው ስራ ጨራርሳ እያጸዳዳች ትገኛለች። እዚህ ጋር ደግሞ አሰሪዋ ትመጣለች። እንግዲህ እናቷ ለጊዜው ግን አሰሪዋ ትመጣና ለምንድን ነው የምታጸጂው? ምን እየሰራሽ ነው ሀና ስትላት፣ እኔ እየሰራ ያለሁት ስራዬን ጨራርሼ እኮ ኪችን ትንሽ እያጸዳዳው ነበር ምናምን ብላ ትመልሳለች። አይደክምሽም ወይ? ከጸባይ ከባህሬ ከቁንጅና በጣም መልካም ልጅ ነሽ፣ መታዘዝሽ፣ ሰው አክባሪነትሽ በቃ በብዙ ነገር እንዴት እንደገለጸቻት ያው መግለጽ አይቻልም እና በጣም ስትገልጻት ትመለከታላችሁ ሀናን። ሀና ደግሞ ይህ ሁሉ ያላችሁኝ አይገባኝ ምትዬ ብላ ትመልስላችኋለች። ይገባሻል። ምን አይነት ቤተሰብ ቢያሳድግሽ ነው? ምን አይነት የመልካም ቤተሰብ ልጅ ብትሆኝ ነው እንደዚህ መልካም ልጅ የሆንሽው? እንደዚህ ትትና፣ እንደዚህ መልካምነት። አንዳንድ ጊዜ ያው ሀና የምታደርገው ነገር ከመልካም ሰራተኛ ከጥሩ ሩብ የሚመጣ ነገር ነው። ባይዘዌ እኛ ሰራተኞች በአሰሪዎቻችን ልክ ክፉ መሆን እንፈልጋለን። ብዙዎቻችን አይ ነው። በተለይ ኢትዮጵያ ላይ ሆነን ሰራተኛ ስንሆን አሰሪዎቻችን በሚከፉልብን ልክ የምንከፋ ብዙዎች አለን። ምሳሌ ቤት ማጽዳት ከሆነ ስራችን ሌላ ታምር ውስጥ የምንገባ፣ ልጅ መያዝ ከሆነ ልጅን የምናሰቃይ ብዙ ነገር አይ ነው የማይባል ብቻ እና እሷ ግን በዚህ ልክ አይደለችም። እሷ በጣም መልካም ልጅ ናት። ለልጆቿ ጥሩ ናት። እሷን ትሪት በማድረግ ቤት በመቆጣጠር ከሰላም ጋር ያለት ጓደኝነት ሰላምን ወደ መልካም ነገር በመምራት ሰላም እንደዚህ አይነት ከባድ ችግር ውስጥ ይሄ ማለት በጣም ከባድ ችግር ነው ሬሊ እና ያ ነገርን ሁሉ ደግሞ በመሸፈን ነገሮችን አሬንጅ በማድረግ ከሰላም ጎን በመቆም ለሰላም ደም በመስጠት በቃ ከመልካም ሰራተኛ የሚታይ በጣም ቅልብ ያላት መልካም ሴት ናት ሀና ግን ሆኖም እንደዚህ የምታደርግላቸው ወይ ደግሞ ይህንን መልካምነት የምታሳያቸው እንደዚህ በጣም መልካም ልጅ ናት ሆፕ ብለው የሚናገሩላት ሰዎች የሚገርመው ነገር ቤተሰቦቿ መሆናቸው ነው። እሷም አታውቅም፣ እነሱም አያውቁም። እነሱ ግን ቤተሰቦቿ ናቸው። እሷም ደግሞ እነኚህ ሰዎች ቤተሰቦች ይሆናሉ ምናምን ብላ አስባ አስተውላም አታውቅም።
ደም ራሱ ስትነግስ ምንም አይነት ጥርጣሬ ቤት ውስጥ ሳይፈጥርባቸው ትመለከታላችሁ። እነሱ ብቻ ሰራተኛ እንደሆነችላቸው ነው እንጂ ወይ ሰራተኛ እንደሆነች ነው እንጂ የእነሱ ቤተሰብ እንደሆነች ወይ የእነሱ ልጅ የጠፋችው ልጅ ምንም አይነት ጥርጣሬ እስካሁን ድረስ እንግዲህ አልተፈጠረም። ምክንያቱም ትናንት እንዳያችሁት ፎቶ ልታሳያ ስትል እንዳጋጣሚ ሰው መጣ ጥላ ወጣች እና ምንም አይነት ገጠመኝ ስለ ሪሊ ላይፏ ስለ ሀና አውርታ አታውቅም። አባት እንዳላት ነው። አባቷ ግን ያለውን እውነታ ሁሉንም ነገር ገልጾ ነግሯታል ሀና። የተፈጠረውን ነገር የሆነውን ነገር እንዴት ወደ እነሱ ቤት እንደመጣች ላይክ ብዙ ነገሮች እዚህ ጋር እንግዲህ ሰላምና እናቷ ይገናኛሉ። ወታ ከመጣች ወዲህ ያው ሀና ያለቻት ትንሽ ንፋስ ለመውሰድ ወታለች ትላለች። ሰላም ስትመጣ ደግሞ ሱቅ ሄጃለሁ ብላል እናቷ ትመልሳለች። እንዴ ሀና እኮ ያለችኝ ንፋስ ልትወስድ ወጣች ነው እንዴ ሱቅ ሄድሽ? የሆነ የሚደብቋት ነገር እንዳለ ግን ተሰምቷታል እዚህ ጋር። ምክንያቱም አንዳንዴ እናት ስትሆኑ የሆነ የልጃችሁ ነገር ታያላችሁ። ሰላም እንግዲህ ብዙ ነገሮቿ ተቀይረዋል። ከዛ ወዲህ ብዙ የምታሳያቸው ባህሪዎች፣ የምታሳያቸው ድንጋጤ ነገሮች፣ ሀሳብ አለ ብዙ ነገር። ሄዳም እንግዲህ ምንም ሳያወሩ ነገሮችም ሳይስተካከሉ ያለውን ነገር ሳታቅ ዝም ብላ ነው የመጣችው። ከሀና ጋር ስትለያይ ግን በፍቅር እንደምታወራ ወይ ደግሞ እንደምትወደው ብዙ ነገር አንዳንዴ ብትወዱም ራሱ የሆነ ነገር ስትጎዱ ያን ሰው ስታገኙት መልካም ነገር አይታያችሁም። አንደኛ ደግሞ ልጁ የማይሆናት ልጅ ነው። ለእሷ የሚሆን ተገቢ ልጅ ስላልሆነ እዚህ ጋር ግራ ገብቷታል ሀና እንግዲህ ምን እንደምትወስን። እናቷ ደግሞ እዚህ ጋር የጠየቀቻት ነው። ሀና እንደዚህ ብላኝ አንቺ ግን እንደዚህ አልሽ ለምንድን ነው ሰላምዬ ምን ሆነሻል ስትላት፣ ኧረ እኔ ምንም አልሆንኩም በቃ እኔ ንፋስ ሱቅ ሄጄ በዛውም ደግሞ ንፋስ ወሰድኩኝ ወካ ታረጋለች ብላ ስላሰበች ነው እንደዚህ አለችሽ እንጂ ምንም ነገር የለም። ሀናን እንግዲህ ለማውራት ትፈልጋለች። ሀና ደግሞ ወደ ቤት በጊዜ ስለደከማት ሂጂ ብያለሁ በጊዜ ገብታለች ወደ ቤቷ ትላለች። ሀናን አላገኘችም። ያላት አማራጭ ከእናቷ ጋር ቁጭ ብላ ማውራት ነው። ከእናቷ ጋር ስታወራ ደግሞ ምንም አልሆንኩም ብላ እናቷን ያው ለመመለስ ትሞክራለች። እናቷን ደግሞ ለመጠየቅ ትሞክራለች። ግን እዚህ ጋር የሆነው ነገር ምንድን ነው? እናቷም የምታውቀው ነገር የለም። ሰላምን ባለችበት በጣም እየተጨነቀች ነው። ነገሮች ምንም የሆነ እንትን ሊያገኙ መስመር ሊይዙላት ለሀና በፍጹም አልቻሉም። ለሰላም አልቻሉም እንዳለ ሆኖ ማለት ነው። እንግዲህ በድጋሚ ጆሮ ራሱ አግኝቶ አባቱን ይጠይቀዋል። ከእንደገና አባቱ ሳይሆን እንግዲህ የቤተሰቦቹን ገንዘብ የቀማው ነው ሰውየውና ብሬን ስጠኝ ብሎ ሲጠይቀው የምን ብር ነው ምን አለ ሲለው፣ እኔ እኮ የቤተሰቦችን ገንዘብ ነው የምጠይቅ፣ ወይ ካልሰጠህኝ የማደርገውን ነገር እኔ ያውቃለሁ፣ ለመጨረሻ ጊዜ የጠየቅኩን ብር መስጠት አለብህ ወይም ደግሞ ማስገባት አለብህ ብሎ ለአባቱ ይመልስለታል። ለአቶ መልካሙ እንግዲህ አቶ መልካሙ አባቱ ሳይሆኑ የቤተሰቦቹን የጆሮን የቤተሰቦች ንብረት የያዘ ነው። ቤተሰቦቹ ሲያርፉ ይመስለኛል ይህ የቤተሰቦቹን ንብረት ተቆጣጥሮ ያለ ወይም ደግሞ የቀማ እንደ ውርስ አድርጎ የወሰደበት ወይን አሳድግልኝ ብሎ በኃላፊነት ተሰጥቶት እሱን ጥሎ ገንዘቦቻቸውን የቤተሰቦቹን ገንዘብ ይዞ እሱ እንግዲህ ጎዳና እንደምታዩት ሰርቆ የሚተዳደር ወይም ደግሞ እንደውም አሁን ላይ በሀና አባት ሰበብ ሌብነት ትቷል። ያ ነገር ግን የሚያጨሰው የሚቅመው የሆነ ነገር ከኋላ በስተጀርባው አለ። እሱም ደግሞ ሲናገር ነበር እንግዲህ አሁን እንዳለ ብሬን አምጣ፣ እኔ የምጠይቀው የቤተሰቦቼን ብር ነው እንጂ ያንተን ብር ስጠኝ አላልኩም። የቤተሰቦቼን ብር ካላመጣ ይለይልናል ይለዋል። ምን ልታመጣ ነው? ባላመጣ ምን ልታመጣ ነው ምናምን ብሎ እንግዲህ ስለው አዎ አለቅም አታልፍም ሲለው ሽጉጥ አውጥቶ እሱን ሊመታ ይሞክራል። ነገር ግን የእሳቸው የመልካሙ ትመጣና ተዋባዬ ለምን ማድረግ እየፈለክ ነው ብሎ እሷ ታስጥላቸው ትገላግላቸውና ጆሮም ወደዚህ ይሄዳል። እሱም ይለያል። ነገር ግን ያቺ ልጅ በመካከላቸው ባትመጣ ሊመታው ሁሉ ይችላል ማለት ነው ጆሮን። ምክንያቱም እሱ እየጠየቀ ያለው የራሱን ገንዘብ ነው። ይሄ ደግሞ ገንዘብ አልሰጥም ባይ ነው። ይህ እንግዲህ እዚህ ጋር ጆሮ የቤተሰቦቹን ገንዘብ እየጠየቀ ነው። የቤተሰቦቹን ገንዘብ ይዞ የቤተሰቦቹ ገንዘብ ላይ ተቀምጦ እሱ ደግሞ መንገድ ላይ ሆኖ የሚበላ ወይም ደግሞ መንገድ ላይ ሆኖ እየሰረቀ በማንኛውም ሁኔታ የሚተዳደር ልጅ ነው ጆሮ። በዚህ ሁሉ እንግዲህ አቶ መልካሙ ይሄ ነገር ሁሉም አይገደውም እሱ መኖሩን እንጂ የእሱ ህይወት ይበላሽ አይበላሽ የእሱ ላይፍ አይዶን ኬር። ያ ስለሆነ ጆሮ በጣም ሲናደድ ትመለከታላችሁ። ሀና ጋር እንግዲህ አሁንም እየደወለ ሰላም ጋር በጣም ሲያስጨንቃት ትመለከታላችሁ። መገናኘት አለብን ናፍቀሽኛል ምናምን እያለ እሷን ለማውራት ይፈልጋል።
ሰላም ግን ፈቃደኛ አይደለችም። እሱም ማግኘት አልፈለገችም። እኔ አይመቸኝም ምናምን ትላለች። ምንድን ነው የፈለገው ከእሷ? ማለቴ ይሄ ነገር ተፈጥሯል፣ መቼም ከዚህ በኋላ ሰላምና እሱ አንድ ላይ ይሆናሉ የሚል ተስፋ የለኝም። ሪሊ ልጁ ደግሞ የሚሆን ነገር ስላልሆነ በተለይ አሁን የሰላም እናት ብታቅ በጣም ከባድ ነው። ልጁ እንደማይሆን ልጁ የእሷ እንዳልሆነ ምናምን ማለት ለእሷ እንደማይሆን እያስረዳቻት ትገኛለች። ወይም ደግሞ የሰላም እናት እንደተናገረች ነው ሀናን በተመኘ ጊዜ እንደዚህ አይነት ወንድ ህይወቷን አበላሽቶ ያው እግዚአብሔር ደርሶላት ነው እንጂ ለሞት ሁሉ የሚዳርጋት ነገር ከገጠማት በኋላ አሁንም በህይወቷ ምን ፈልጎ ነው እሷን ለማስጨነቅ የሚፈልገው? ይሄ ነገር ስለሆነ እሷ ደግሞ እሱን ማግኘት አልፈለገችም። ያው እዚህ ጋር እንግዲህ እንደምትመለከቱት ሰላም እየተግደረደረች ነው። እየተግደረደረች እሱን ለማግኘት ትፈልጋለች። ነገር ግን ወይ ደግሞ ከእሱ ጋር ለማውራት ከእሱ ጋር ለመሆን አላት። እሱ ግን እንዲለምናት ስትፈልግ ታያላችሁ። ደውሎላት እንገናኝ ባላት ሰዓት ቢያለች እና ተመልሳ ግን ምን አለ ቢለምነኝ ማለት ምን አለ ትንሽ እንገናኝ ቢለኝ አለ አይደለ? ያ ነገር ከተፈጠረ ወዲህ ለምን ግን እንደዚህ መሆን አስፈለገ አላውቅም። ሰላም ግን ዛሬም ልቧ ከሱ ጋር ያለ ይመስለኛል። የምታደርገው ነገር ያን ነው የሚያሳየው። ምክንያቱም ትንሽ እንገናኝ ቢለኝ ኖሮ ወይ ደግሞ ትንሽ አብረን የሆነ ቢያወራት እንገናኝ ብሎ ቢለምናት ወይ ደግሞ በቃ ማግኘት ፈልጋለሁ እንገናኝ ምናምን ቢላት የምትሄድ አይነት ናት። እሱ ግን ያው አትኩሪብኝና ወይ ደግሞ በጣም መለመን አልፈለግም ልቧን ስላወቀ። አንዳንድ ጊዜ ወንዶች ልባችሁ በጣም ካወቁ በኋላ እናንተን በትንሽ ነገር ነው የሚይዟችሁና እሷንም እንደዛ ነው ያደረጋት። እሷን አለመናትም። እሷ ግን እዚህ ጋር እየፈለገች ያለችው እየተግደረደረች ነው እንጂ እሱን ላለማግኘት ፈልጋ አይደለም። አይኖ እንግዲህ የሰላም እናት ለሀና ስላንተነ ወይም ደግሞ ስለ ሰላም ፍቅረኛ እየነገረቻት ነው። የምንነግራት ምንድነው? ተጠንቀቂ፣ በተደጋጋሚ አንቺን ይጠይቀኛል። ያን ለካያት ጀምሮ በተደጋጋሚ ቢሮ ስትል ይጠይቃታል። የማ ፍቅረኛ? የሰላም ፍቅረኛ። ሰላምንም በዚህ ጋር እንደዚህ እያደረገ ነው ያለው። እንግዲህ እሷም የሰላም እናት ለሀና ተጠንቀቂ፣ አንተነ ከጠየቀሽ ወይ ደግሞ ካገኘሽ ተሱ ተጠበቂ። እሱ ሴቶች አይቶ ማረፍ አይችልም። ሀና እንደውም ለምን ፈለገኝ ማለት ለምንድን ነው ስትል፣ አንቺ እኮ የዋህ ነሽ፣ ሁሉም ሰው እንዳንቺ ይመስልሻል። እሱ ግን ሴት አየ ማለት ማለፍ አይችልም። ስለዚህ ከሱ ተጠንቀቂ ብላ ስታስጠነቅቃት ትመለከታላችሁ። የቤቴ ጉድ! እዚህ ጋር ግን ልጇን በዚህ አይነት ህይወት እየተጫወተባን ያለው እሷ ግን አላወቀችም። ሰላምም ይህን ጉድ አታውቅም። ምን አይነት ወንድ ነው ምን አይነት ሰው ነው የሚለውን ፈጽሞ አልተረዳችም። ሰላም እዚህ ጋር ታፈቅረዋለች። እሱ ግን ለትዳር ወይ ደግሞ ለቁም ነገር ወይ ደግሞ ለእንሷ እንደምታስበው ወንድ አይደለም። እዚህ ጋር እንግዲህ ዞር ብሎ እናቷን በጣም እያስጨነቀ ነው። ለማን? ሰላም ሀናን ለማግኘት። ሰላምን ደግሞ እዚህ ጋር በጎን እየደወለ እያስጨነቃት ትመለከታላችሁ። እንግዲህ እና በጣም በተደጋጋሚ ይጠይቀኛል። ያንነት እንዳያትም እች ልጅ ማናት? እንዴት ሰራተኛ ትሆናለች? በጣም እንትናት ምናምን ብሎ ሲቅለበለብ ታዩታላችሁ። በቃ በጣም ቆንጆ ናት ምናምን ብሎ እች ለቤት ሰራተኛ እንዴት ይሆናል ምናምን ስትል፣ እሷ ደግሞ እንደዚህ ሀናን እንደዚህ እንዳታረግ ምናምን ብላ ስታስጠነቅቀው ትመለከታላችሁ። ምክንያቱም ቢሮ ላይ አንድ ላይ ስለሚውሉ የእሱ ስራ ምን እንደሆነ ምናምን ጠንቅቃ ስለምታውቅ እንግዲህ በጣም ለሀና ስታስጠነቅቃት ነው ያለችው እያስጠነቀቀቻት። ምንም አይነት ነገር ቢልሽ እሱ ሴት ማሳመን ይችልበታል። ምክንያቱም ሴቶቹ ዛሬ ጠይቋቸው ነገር ሌላ ነገር ላይ ናቸው፣ ያምኑታል ማለት ነው። ቢሮ ውስጥ አንድ ሴት አልቀረውም፣ ከብዙ ሴቶች ጋር እንደዚህ አይነት ነገር አድርጓል። አንቺን ደግሞ ምንም አይነት ነገር ቢልሽ እንዳታምኙ ብላ በጣም እያስጠነቀቀቻት ትመለከታላችሁ። እንደውም ሀና እንዲህ ምን እያደረጋቸው ነው ማለት በምክንያት ነው ምናምን ብላ ለመጠየቅ ትፈልጋለች። ነገር ግን እሷ በቃ እንዴት ብዬ ልንገርሽ ከሁሉም ሴቶች ጋር ነው እንዴት እንደሚያሳምናቸው እኔ ስለማላቅ፣ አንቺን ግን ምንም ነገር ቢልሽ እንዳታምኑ ብላ እያስጠነቀቀቻት ነው። እንዴ ከማመንም ከቢሮ ሴቶች አልፎ ቤት መጥተው እንግዲህ ሰላምን በእንደዚህ አይነት ሁኔታ ህይወቷን አበላሽቷል። እሱም አልበቃውም። አሁን ደግሞ ሀናንም ሰላምንም እሱ ብቻ ሳይሆን ሁለቱም ደግሞ እህታማቾች ናቸው። ነገር ግን አሁን ላይ አይተዋወቁም። እግዚአብሔር ብሎ ግን አንድ ቀን መተዋወቃቸው አይቀርም። ነገር ግን ሁለት እህቶች መካከል ገብቶ ምን ሊያደርግ ይችላል? ምክንያቱም ሴቶችን በጣም እንደሚያሳምን ነው። ይሄ በዚህ ነገር የሚጠረጠር ወንድ ነው እንግዲህ ከልጇ ጋር እንዲሆኑ። ይሄ ነገር ደግሞ ቢውልም ቢያድርም መውጣቱ አይቀርም። ይህን ነገር ስትሰማ ምን ይሰማታል? የሰላም እናት ራሱ እንዲሁም ደግሞ ኧረ በስመ አብ በጣም ከባድ ነው።
እንግዲህ ያለችው ነገር በጣም ሲያስገርማት ታያላችሁ። የሰላም እናት ሀና የተናገረችው ነገር የዘመኑ ልጅ አይደለሽም፣ ምን እያረገችው ነው፣ ምን እያረጋቸው ነው አልሽ ብላ የዋህነቷን በጣም የሀናን የዋህነት እንትን ስትል ታያላችሁ። ማለት በጣም ስትገረምባት እሷ ምክንያቱም ምን እያደረጋችሁ አንዳንድ ጊዜ ያው እሷ የመጣችው ከሌላ ቦታ ነው። ባለችበት አካባቢ እንደዚህ አይነት ነገር አታውቅም። እንደዚህ አይነት ነገርም ላይ የምታውቀው ነገር የለም። በስራ ነው ካደገችውን በኋላ እንግዲህ አባቷ ታማሚ ሆኖ እሳቸውን ለማሳከም ነው። ከዛ ትምህርት ነው ምን የምታውቀው ነገር ስላሌለ ምን እያረጋቸው ነው በማለቷ በጣም ስትገረምባት ታያላችሁ። ነገር ግን አስጠንቅቄሻለሁ እሱ ምንም ቢሆን መልካሙ ከፈለገ አንቺን ማግኘት ለሱ ቀላል ነው ምናምን ብላ ስታስጠነቅቃት ትመለከታላችሁ። እና የጆሮ እንግዲህ የመልካሙ ልጅ ጆሮና አባቷን የከላከለችው ለመጀመሪያ ጊዜ አባቴን ሲያናግረው ሰው ሳይ ለመጀመሪያ ጊዜ ነው። አንተ ግን ስታናግረው በጣም ደስ አለኝ ብላ ለጆሮ ስትነግረው፣ ጆሮ ደግሞ ለምን ደስ ይልሻል ምናምን ብሎ ሲጠይቃት ትመለከታላችሁ። ሰው አይወድም፣ እሱም ደግሞ ሰውም እሱ አይወደውም፣ እሱም ደግሞ ሰውን አይወድም። ለዛ ነው ሰው አናግረው ታያቅም፣ አንተ ግን አናገርከው። ያው ያናገረበት ዋና ነገሩ የቤተሰቦችን ሀብት ስጠኝ ነው። ጆሮ የሚፈልገው ከሱ አንድና አንድ የቤተሰቦቹን ንብረት ነው፣ የቤተሰቦቹን ብር ወይም ደግሞ የቤተሰቦቹን ሀብት ነው። እዚህ ላይ ደግሞ እንግዲህ እሱ መስጠት ደግሞ አይፈልግም። የሚፈልገው መጠቀም ነው እንጂ እሱ እንዳለ ወይም ደግሞ አምኖ የእሱን ገንዘብ መስጠት አይፈልግም። እሱ እንግዲህ እዚህ ጋር ፍቅር በጣም ስታስጠነቀቀው ነው የምታዩት ጆሮን። እንዲሁም ደግሞ በጣም ደስ እንዳላት ስላገኘችው እሱም ደግሞ ከአንድ ማህፀን ባንወለድም አንቺ እኮ እህቴ ነሽ በማለት ይገልጽላታልና እሷ ደግሞ ቢቀርብክ ይሻላል አባቴ ይገልካል ብላ በጣም ለሶስት ስትመክረው ወይ ደግሞ ስታስጠነቅቀው ትመለከታላችሁ። ምክንያቱም አባቷ ለንብረት ብሎ እንግዲህ ምንም ማድረግ ይችላል። እንዲሁም ደግሞ ሽጉጥ ይዞ አይታችኋል። ሽጉጥ ይዟል። በዛ ሰዓት ቢተኩስበት ድንገት እሷ ባደርስ ኖሮ ሽጉጥ ይዞ ሊተኩስበት ይችላል። ቢተኩስበት ደግሞ ሊገለው ይችላል ማለት ነው። ያ ነገር ስላለ እሷ ስለፈራች እንግዲህ ብትተው ይሻልካል፣ እረፍ ይቅርብክ እያለችው በጣም ትለምነዋለች። እሱ ግን ለምንድን ነው ምን ያመጣል በማለት እንግዲህ እንዳይገለው እኔም እፈራለሁ። ምክንያቱም ሽጉጥ ስለያዘ ይሄ ደግሞ አቅም የለውም፣ ባዶ እጁን ነው በንብረት በአፍ እንጂ ወይ ደግሞ በጉልበት እንጂ እንደሱ ሽጉጥ ዞ ምናምን የሚከታተል ወይ ራሱ የሚጠብቅ ልጅ ምናምን አይደለም። ይሄ ደግሞ ሽጉጥ ዞ ራሱ የሚጠብቅ ልጅ ነው እንግዲህ እና በጣም ከባድ ነው። እግዚአብሔር ይርዳው። እንግዲህ እሷ የሚያገኛቸውን ሰዎች ሁሉም እኔ እየተከተልኩኝ እያገኘው ዘመድ ያገኘዋል፣ ደስ ይለኛል ባወራቸው። አንተ ደግሞ ከሰው መግባባት እንደምችል ከሰው ጋር መግባባት እንደምችል አሳይተኛል ብላ በጣም ጆሮን ስታመሰግነው ትመለከታላችሁና ጆሮ በአንድ በኩል በጣም የሚያሳዝነኝ ፓርት ልጅ ነው። እንግዲህ እዚህ ጋር ደግሞ ፍቅር አለች። ተስማምቶ ገንዘቡን ቢሰጠው ካለምንም ክርክር ደስ ይላል። ነገር ግን ምን ሊፈጠር ይችላል? እሱ ገንዘቡን እንደዚህ በቀላል ይሰጣል የሚል ተስፋ የለኝም፣ ደግሞም አይሰጠውም። ምክንያቱም አዝማሚያው የሚሰጥ አይነት አይደለም፣ ለመስጠትም እቅድ ያለው ሰው አይደለም። እሱ የሚፈልገው ገንዘቡን መጠቀምና መጠቀም ብቻ ነው። ጆሮ ደግሞ እንግዲህ ለሀና ነው ይመስለኛል ገንዘቡን የፈለገው። ለእሷም ባይሆን እንኳን እሱ ያለበትን ህይወት ተቀይሮ ማየት ስለሚፈልግ ገንዘብ አስፈላጊ ነው። ለዛ ይሆናል የጠየቀው እና ያን ነገር ደግሞ ይሄ ማድረግ ስለማይችል ምን ሊፈጠር ይችላል? ሀናና ሰላምዬስ የደበቁት ነገር እስከ መቼ ለእናቷ ላይ ነገር ይችላል ብላችሁ ታስባላችሁ? እንዲሁም ደግሞ ሀና ቤተሰቦቿን እስከ መቼ ሳታክ ትኖር ይሆናል? ምክንያቱም እንዴት ልቧ እስካሁን ድረስ ወይ ደግሞ የሆነ ነገር ምልክት ወጥቶ ልትታወቅ አልቻለችም? አይነሱ ነገር ሊገባኝ አልቻለም። ነገር ግን በጣም ወደዋታል። እንደዚህ የወደዷት ልጅ እንደዚህ የሆነ ያደነቋት ልጅ የእነሱ ልጅ ሆና ስትገኝ ምን የሚሰማቸው ይመስላችኋል? በጣም ደስ እንደሚላት እኔ በጣም እርግጠኛ ነኝና ሰላምም የሆነ መጀመሪያ ላይ የምታሳየው አክትና አሁን ላይ የምታሳየው አክት በጣም ለሀና ያላት አመለካከት በጣም ተቀይሯል። ሀናን እንደውም አሁን ላይ በጣም ወዳታለች። ሚስጥረኛዋ ናት፣ አማካሪዋ ናት፣ ብዙ ነገሯ ናት። እና ይሄ ልጅ ደግሞ መጨረሻ እንግዲህ ስለሱ ስላለው ነገር ሁሉም የሰላም እናት ለሀና ነግራለች። ሀና አንድ ቀን ከነሱ ተሁለቱ አንድ ላይ ሆኖ ብታይ ምን ሊፈጥ እንዴት ልትረዳ ወይ ደግሞ እንዴት ለሰላም
ልትነግራት ትችላለች። ይሄ ልጅ እንደማይሆናት፣ ይሄ ልጅ እንደዚህ አይነት ልጅ እንደሆነ፣ ከብዙ ሴቶች ጋር እንደዚህ አይነት ነገር እንደሚያደርግ፣ ብዙ ሴቶችን ህይወት እንዳበላሸ እንዴት ሀና ልትነግራት ትችላለች? እንዴት ሊፈጠር ይችላል? እውነት እንደተባለውም ደግሞ መልካሙ እሷ ሊያገኛት ይችላል ወይ? ይሄ ከባድ ነው እና ቤተሰቦቼ በጣም አመሰግናለሁ ስለነበረን ቆይታ። ሁላችሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁ አይለኝ እላለሁ። ሀሳብ አስተያየታችሁ ሁሌም ከኔ ጋር ይሁን። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። በጣም ነው የምወዳችሁ። ሁላችሁም እንግዲህ በርቱ፣ እርስ በራስ ተደጋግፈን እንደግላለሁኝ። ቤተሰብነታችንን እናጠንክር። አንዳችን ለአንዳችን ቤተሰብ እንሁን። አንዳችን ለአንዳችን እንደጋገፍ። አንዳችን ለአንዳችን ሰብስክራይብ እየተደራረግን እርስ በራስ ብንደጋገፍ መልካም ነው እላለሁ እና በጣም ነው የምወዳችሁ። እንዲሁም ደግሞ ወዳችሁ ፈቅዳችሁ ሰብስክራይብ አድርጋችሁኝ ቤተሰብ ሆናችሁኝ እንዲሁም ከጎን ያላችሁ ታበረታቱኝ ሁላችሁም በጣም ነው የምወዳችሁ እና የማከብራችሁ ውዶቼ። በጣም ቴንኪዩ ማለት እፈልጋለሁ። ለሁላችሁም መልካም የስራ ዘመን እመኛለሁ።